አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያናት ወንድሞቼ ሰላም ወይ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ የሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሸር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን እያጠቆራችሁ ቤተሰብ እንሁን እላለሁ። የኔ ውዶች የኔ ማሮች እና እንዴት ናችሁልኝ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እና ዛሬ ደግሞ በክፍል 3 መጥቻለሁኝ ማለት ነው። ክፍል 3 አላህም ጥያቄውን ተቀብሎ እስከ ቂያማ ቀን ድረስ ሊያቆየው ቃል ገባለት። ከዚያም እልቢስ በአሸናፊነትህ ይሁንብኝ፣ የአደምን ልጆች ከእርሱ ምርጥ የሆኑ ባሮቹ ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአዳን ልጆች የተከተሉህን ሁሉ ጀሃነም እንደምሞላችሁ ቃል እገባለሁ አለ። አደምም ምንድነው የፈጠረሽ አለ። ሐዋ አንተ እኔ ላይ እንድትረጋ አለች። አደም አላህን አመሰገነና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክት መጣና ስሟ ማን ነው አለው። አደምም ሐዋ አለ። መላእክት ለምንድነው ሐዋ ተብላ የተሰየመችው ብለው ሲጠይቁት አደምም እሷ ከኔ ነው የተፈጠረችው፣ እኔ ደግሞ ህያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሐዋ ጀነት ውስጥ ሳሉ አላህ አደምን እንዲህም አለው፣ አንተ አደም ጀነት ውስጥ ላንተ ሁሉ ነገር ሐላል ሲሆን ይህችን ቅጠል ለአንተም ለሚስትህም ሐራም አድርጌያለሁና እንዳትቀርቧት። ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና እኔ የሚያሳዝነኝ ይሄ ደስታችሁ ዘለቄታ አይኖረውም፣ ግን ይሄ ደስታችሁ ዘላለማዊ እንዲሆን ይህችን ቅጠል ብሏት አለ። ምክንያቱም አላህ ጌታችሁ መላእኮች እንዳትሆኑ ወይንም ዘላለም ነዋሪዎች እንዳትሆኑ እንጂ በዚች ዛፍ አልከለከላችሁም ብሎ በመወስወስ አሳስቶ ቅጠሏን አበላቸው። አደምም በስህተት የቀመሳትን ቅጠል መብላት ሲጀምር ልቡን እያመመው ወጣ። ፍርሃትና አለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗን ናት። ራሱንም ሲመለከት እርቃኑን መሆኑ ታወቀው። ከዚያም ቅጠል በመበጠስ ሀፍረተ ገላዎቻቸውን መሸፈን ጀመሩ። በፈጸሙትም ኃጢአት ተጸጽተውም እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ለኛ ባትምርም ባታዝንም ልንም በእርግጥ ከሳሪዎች እንሆናለን። አላህም ወደ ምድር እንዲወርዱ ትዕዛዙን አስተላለፈ። እንዲህም አላቸው፣ ከፊላችሁ ለከፊሉ ጥላት ሲሆን ውረዱ አላቸው። ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ። በእርሷም ምድር ላይ ትኖራላችሁ፣ በእርሷም ምድር ላይ ትሞታላችሁ፣ በእርሷም ውስጥ ትመጣላችሁ አላቸው።
አደምና ሐዋም ጉዞ ወደ ምድር። አላህ ሱብሓነሁ ወተዓላ ሁለቱንም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠረው፣ እጅጉን ሀሳብ ገባው። ሐዋ ደግሞ ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ሱብሓነሁ ወተዓላ ለሁለቱም ምድር እኮ እናንተ የመጣችሁበት ምንጭ ናት፣ ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዛም አደምና ሐዋ መሬት ላይ ቁጭ ብለው ሳለ ጅብሪል ዓለይሂ ሰላም 7 የስንዴ ፍሬዎችን ይዞለት መጣ። እያንዳንዱ ፍሬ 70,000 ዘለላ ያበቅል ነበር። አደምም ለጅብሪል ምን ላርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደው። ከዚያም ፈጨው አቦካው። ከዚያም ጋገረውና ሲቀዘቅዝ ባለቤቱ ጋር በመብላት የህይወትን ውጣ ውረድ ይለመድ ጀመር። ሁለቱም የሚለብሱት ነገር ስላልነበራቸው በግ አረደና ቆዳውን ለራሱና ለእሷ ልብስ ሰርቶ ለበሱ። እንዲህ እያሉ የህይወትን ውጣ ውረዶች ለመዱት። ልጆችም መውለድ ጀመሩ። ሐዋ ሁልጊዜ የምትወልደው መንታ መንታ ነበር። አንድ ወንድና አንድ ሴት ልጆቻቸውን ሲያጋቡ በአንድ ላይ የተወለዱትን አያጋቡም ነበር። አንድ ላይ የተወለዱት ሴቷ ሌላ ጊዜ የተወለደውን ስታገባ ወንዱም እንደዛው ነበር። አንድ ጊዜ ሀቢል እና ቃቢል የተባሉ የአደም ልጆች ሁለቱም መንትያ እህቶች አሏቸውና ሀቢል የቃቢል እህት አብረው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። እና ውዶቼ በሌላ እስከምንመጣ ደግሞ ማለት ነው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እኔ ውዶች እወዳችኋለሁኝ፣ አከብራችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።